ይበቃሻል። ዝም በል እባክህ። ያለው አይደል ለዚህ የምመጣው እሷ ተመጣጣኝ ምንድነው እሺ ቆይ ተረጋጋ። ነገር ነው የነገርሽው? ለምን እና ሁለቱም ልጅ ሁለታችን በአደባባይ በካሜራ ፊት አንድ ነገር አዳምጠኝ። ለሞት እንዴ ነኝ? እኔስ ምን ልሆንሽ? ሁለታችን ማጣት አልፈልግም። እኔ ልጄ ጨዋ ነው። ይሄን ቃል ራሱ ከአንደበቱ እንዲናገር መቼም ቢሆን አልፈቀድለትም። እንደዚህ አይደለም ያሳደኩት የኔ ልጅ ሆነ እኮ ከዚህ በላይ እንዴት ነው የሚሆነው? ወንጀለኛ ከሆነ ደግሞ አንተ አይደለም ከዚህ በላይ እንዴት ነው የሚሆነው? አንተ አይደለም የምትቀጣው። አንተ ነው የምትቀጣው። በሚስቴ እኮ ነው የመጣች። የፈለገውን በማንም ይምጣ። አንተ ነው ምንም አይደለም። አይደለም ምንም ጉዳይ ስለነበረኝ ነው ላውራክ ስለፈለኩ። ይሄን ጉዳይ እኮ ካሜራውን አጥፋው እኮ። እሺ ካሜራውን ይጣፋል። ቆይ ወንድምዬው ልግደል አለ የኔ ልጅ። እባክህን ይሄን ማህት ነው የተሸከምኩት። ማዘር ቆይ አንድ ነገር ማዘር አንድ ነገር ግልጽ ያሉልን ነገር አለ። ተሰማ ሁለት ደቂቃ አልበጀም እኮ። እሺ ሰማሉ፣ ግን ካሜራውን አጥፋው እኮ መጀመሪያ ጓደኛ ሚስቴን ደፈራት ነው የሚለው ትንሹ። ትልቁ ነው እንደዛ የሚለው። ያገባው ትንሹን ደፈራት ነው የሚለው። እኔ ግልጽ አድርጌ እንዴት ልንገርህ? እኔ ብቻ ከሞት ብቻ መጀመሪያ አይደለልኝ። የሚገለውም የኔ ልጅ ነው፣ ሟቹም የኔ ልጅ ነው። ይሄን ያክል እንደዚህ ደረጃ ደርሰው ነው? አዎ እባክህን የኔ ልጅ እባክህን መላ ፍጠር። ሰላም ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ። እንግዲህ ዛሬ በአዲስ ታሪክ ነው የመጣሁት። ታሪኩም ያው ብዙም እኔ የማላውቀውም፣ ምክንያቱም አንድ እናት በጣም ተደናግጠው ደውለው ድረስልኝ ብቻ ነው ያሉኝ። እንግዲህ እኔ የሚሄድበት አንድ ጉዳይ ነበረኝ፣ እሱን ትቼ ነው። ምክንያቱም የኚህ ሴትዮ እናት ድምፃቸውና ለቅሷቸው በጣም ነው የሚያሳዝነው። በጣም ተደናግጠዋል። ስለዚህ አሁን እሳቸው አካባቢ ነው ያለሁትኝ። በተነገረኝ መሰረት ልጆቹም ቤቱን እዚህ ቤት ነው ብለው ጠቁመውኛል። ስለዚህ ወደ እሳቸው ቤት ከመግባቴ በፊት ለእናንተ ለተመልካቾቼ ትንሽ ቆይታ እንድታረጉ ከኔ ጋር እንድትተባበሩኝ እጠይቃለሁ። ስለዚህ ካሜራማን ወደ እሳቸው ቤት እንድግባ ተከተለኝ። እግዚአብሔር ይመስገን። ልጅ ናግባልኝ። ኧረ ናግባ፣ ኧረ ናግባ የኔ ልጅ። እንደ ልጆቼ ሊጋደሉብኝ ነው። እንደው አውጣኝ ከዚህ ማራራ ከኔ ቆይ ጉዳዩን እንስማ። ማዘርጊ ቆይ መጀመሪያ ተረጋጉ። ቆይ ናግባ። የሉም ልጆቹ እዚህ? ልጆቹ የሉም። ይኸውልህ ሁለቱም የኔ ልጆች ናቸው። ሊጋደሉብኝ ነው የኔ ልጅ። እባክህን በነፍስ ድረስ እኮ ምን ተፈጥሮ ነው? ቆይ ማዘር ቆይ ቀና በሉ ማዘር፣ ቀና በሉ። ቆይ ቁጭ በሉ። ቆይ ተረጋጉ። መጀመሪያ ተረጋጉ ማዘርዬ። ሊጋደሉብኝ ነው እኮ ነው የምልህ። ነፍስ ሊወርቅ ነው የምልህ እኮ። ቆይ ምንድን ነው የተፈጠረው? ምንድን ነው? እኔ ምን አውቀዋለሁ ብለህ በምን እንደተገናኙም አላወቅኩም። ብቻ ያንም እኔም ልግደለው። ይሄ ወንድማማቾች ናቸው? አዎ ሁለቱም የኔ ልጆች ናቸው። የኔ ልጅ ከአንድ እናት ከአንድ አባት የተወለዱ ነው። የኔ ልጆች ናቸው እኮ። ታዲያ በምን ምክንያት ነው? ምን መከራዬን አይቼን ያሳደግኳቸው። አባታቸው በልጅነት ነው የሞተው። የኔ ልጅ እባክህን በነፍስ ድረስልኝ እባክህን እኮ። እሺ ቆይ ማዘር ይኸውልህ፣ ቆይ መጀመሪያ ተረጋጉ። ምንድን ነው የተፈጠረው ነገር? ተረጋጋው። ስለ ነፍስ እኮ ነው የምልህ እኮ። የተፈጠረው ነገር አሁን እኮ እኛም እንድናውቀው ተመልካቾቻችንም እንዲያውቁ እስቲ ምንድን ነው የተፈጠረውን ነገር እኔ ግልጽ አድርጌ እንዴት ልንገርህ? እኔ ብቻ ከሞት ብቻ መጀመሪያ አይደለልኝ። የሚገለውም የኔ ልጅ ነው፣ ሟቹም የኔ ልጅ ነው። ይሄን ያክል እንደዚህ ደረጃ ደርሰው ነው? አዎ እባክህን የኔ ልጅ እባክህን መላ ፍጠርልኝ። ምን ተፈጥሮ ነው? ቆይ ምን ተፈጥሮ ነው? የተፈጠረውን ነገር ማዘር ሲቃስ ብለው ያስረዱንና ወደ መፍትሄው እንሄዳለን። እኔ ምን አውቃለሁ? ልጁ አንዱ ሚስት አግብቶ ነበረ። እኔ ብቻ ሌላውን ውስጡ ታሪኩን እኔ አላውቅም። በቃ እኔ ከመጀመሪያውም ቢሆን እሱ እንዲያገባ አልፈለግኩም ነበር። እኔ መነሻው ምን እንደሆነ ብቻ አላውቅም። የኔ ልጅ ብቻ ሰላም ያጣነው እሱ ካገባ በኋላ ነው። እኔ ብቻ ወይ እኔ ሙቼ ባረፍኩት የሁለቱ ስቃይ ከማይ። የኔ ልጅ እባክህ መላ ፍጠርልኝ። ሊጋደሉብኝ ነው እኮ። ቆይ አሁን እኮ ማዘር አይደለም። ቆይ ቆይ ምክንያቱ ምንድን ነው? አሁን ለምሳሌ ማን ነው ስተተኛ? ማን ነው? እኔ ጥፋተኛው ማን እንዳለ እኮ አሁን እሱን እንድናቅ እርሶ የሚያውቁትን ነገር ቃስ ብሎ መጀመሪያ ተረጋጉ። ይሉት ማዘር እንዴት አድርጌ ልረጋጋ እኮ? አሁን እርሶ ካልተረጋጉ እኮ አድርጌ ልረጋጋኝ። ልጅ ሟቹም የኔ ነው፣ ገዳዩም የኔ ነው። ካላባት ነው ያሳደግኳቸው። ስንት ፈተና ይቼ የኔ ልጅ የቀን ስራ እየሰራው ዛሬ እንደዚህ ቁጭ ማለቴን አትይ።
የቀን ስራ እየሰሩ አባትየው በልጅነታቸው ነው ትቷቸው የሞተ። ዛሬ ደግሞ አደጉልኝ ስል ነፍስ አወቁልኝ ስል ደግሞ ጭራሽ ሊጋደሉ ቢሆነ እባክህን አደንልኝ እባክህን ለኔ ሰጥ እኮ ይሉት ማዘር አሁን ለምሳሌ መፍትሄ እኮ እንድንሰጥ ምክንያት ያስፈልጋል። አሁን ምክንያቱን እኛ ስናቅ ደግሞ አንደኛውን ለብቻ አንደኛውንም ጠርተን ለብቻ አድርገን አዋርተን ሁለቱ ተገናኝተው ነገሩ የሚፈታበትን ነገር ነው የምንፈጥረው። እንዴት አድርጌ ላገናኛቸው? እኛ እናገናኛለን። ይሄኛው ሲያየው እኔ እገለዋለሁ መሳሪያ ሽጉጡን ይዞ፣ ይሄኛውን ብን ብሎ ጠፋብኝ። የት አግኝቼ ነው ማገናኛቸው? ግራ ገባኝ። እሱ እኛ እናገናኛቸዋለን። ለማገናኘቱ ግን አሁን በዚህ ስሜት ውስጥ ሆኖ ማዘር ይገናኛሉ። ብቻ ለብቻ ሊገናኙ ይችላሉ። ስለዚህ መፍትሄውን እንፍጠርላቸው። የተፈጠረው ነገር ቆይ ምንድን ነው? ቆይ ባለትዳር ታላቅየው ነው ታናሽየው ነው? ባለትዳር ታላቅየው ነው የኔ ልጅ፣ ታላቅየው ነው። ታናሹማ ብን ብሎ ጠፋ። ገዳዩ ታላቅየው ነው። ሁለቱም የኔ ልጆች ናቸው። የኔ ልጅ ግራ ገብቶኝ እኮ ነው አንተ ስትመጣልኝ ምን ያህል በቃ የሆነ መከራ እንደ ደስታ እንደመጣልኝ እንትን መፍትሄ እንደምታመጣልኝ የተሰማኝ የኔ ልጅ። እባክህን አደንልኝ እኮ ማዘር ይኸውልህ አሁን እኮ ጉዳዩን ሳላውቀው በምን ብዬ ወደ መፍትሄው ለመግባት እኮ የግዴታ ማስተተኛ ማስተት ያልሰራው ስተት የሰራውንም ከሆነ ደግሞ ከስተቱ እንዲማር መክረ ነው ምን ብለህ ነው ከወንድማማቾች ጋር ማስማማት ነው እንጂ አሁን እርሶ እያሉ ያሉት ምንም ነገር እንደማያውቁና በቃ ልጄን ብቻ አድንልኝ እያሉኝ ነው። እኔ ደግሞ በምን ልረዳውት? ምንድነው የተፈጠረው? እኮ አሁን ግልጽ ከሆነ ነገር የለም። ምንድነው የተፈጠረው? እሱማ ልክ ነህ። ምን ይወራል ብለህ ለማውራት እኮ ያሳፍራል የኔ ልጅ። እንደሰማሁት ከሆነ እኔ ባይኔ አላየሁም የሚሉትን ነገር ግን እንደሚሰማው እንዳወራው ከሆነ የሚያሳፍር ወሬ ሆኖ እኮ ነው። እንደው ያስጠላሃል የኔ ልጅ። በእኔ አንደበት ራሱ ማውራት አስጠልቶኝ ነው እኮ አላቅም ያልኩ። እናት ይኸውልህ ወንድምና ወንድም ተገዳደለ ከሚባል መጥፎ ወሬ የበዛ የለም። አሁን ወንድምና ወንድም እርስ በራስ ቢጋደሉ ምን ቢሉ ለሰውም ለሰሚም ጥሩ አይደለም፣ ደስ የማይልም ነገር ነው። እርሶም ተጎጂ ነው የሚሆኑት፣ ሁለቱንም ልጅ ነው የሚያጡት። ስለዚህ የተፈጠረውን ነገር ሳይደብቁ ትክክለኛ ነገሩ ለኔ ይንገሩኝ። እሱማ እነግርሃለሁ የኔ ልጅ። ከብዶኝ ነው ቃላቱ ነው ያልኩ እንጂ ከሞትማ ቃላቱን ባወራው ይሻላል እኮ። ከነሱ ነፍስ ማጣት ልጆቼን ከማጣት ወደ መፍትሄ መግባት ልክ ነህ የኔ ልጅ። ግራ ቢገባኝ ነው ባፍር ነው እኮ ቃላቶች እንዴት ልጠቀሙ ያልኩት። ምን አለ መሰለ የኔ ልጅ፣ እኔ እንደሰማሁት እኔ ድርጊቱን አላየውም አልዋሽም። በዚህ እድሜ መቼም ሚስቴን ደፈራት ነው የሚለው ትንሹ። ትልቁ ነው እንደዛ የሚለው። ያገባው ትንሹን ደፈራት ነው የሚለው። እኔ ባይኔ አላየውም፣ ካየሁት እገድላለሁ ነው የሚለው። የትልቅ ወንድሙን ሚስት ትንሽየው ደፈራት። ወንድሜ ሚስቴን ደፈራት ነው ያለ። እኔ ባይኔ በብረቱ አላየውም የኔ ልጅ። ግራ ገብቶኝ ነው። ማንን ልመን? ባይኔ ያላየውን ነገር እንዴት አድርጊ? ይሄ ልጅ ደግሞ አላረኩም ነው የሚለው። አላረኩም ብሎ ነው ብንብሬት። አሁን ማዘር ምን አሉ መሰሉት? ይኸውልህ መቼም ወንድም ያለ ምክንያት ተነስቶ ታናሽ ወንድሙን አርጓል ብሎ አይናገርም። ያለ ምክንያት ተነስቶ እኔ ይኸውልህ የኔ ልጄ ጨዋ ነው። ይህን ቃል ራሱ ከአንደበቱ እንዲናገር መቼም ቢሆን አልፈቅድለትም። እንደዚህ አይደለም ያሳደግኩት የኔ ልጅ። ከመጀመሪያው እሱ እንዲያገባ እችን ልጅ እንዲያገባ አልፈቀድኩም። ምክንያቱም ልጅቷ ጨዋ አይደለችም። እሱም እንዴት አድርጌ ልንገርህ የኔ ልጅ፣ በስነ ስርዓት አሳድጌ የቀን ስራ ሰርቼ ሰው ቀና ብሎ አይ ጎረቤት አክብሮ ካለ ትምህርቱ ሌላ ነገር የሚያውቅ ነገር የለውም ነበረ የኔ ልጅ። እችን ካገባ ነው በቃ እች ልጅም ለእሱ አትሆነውም ብዬ ነበረ። ጎረቤት እዚሁ ሰፈር አብረው ነው ያደጉ፣ ይታወቃሉ። እሷ ደግሞ ቤተሰቦቿን አስቸጋሪ፣ እዚሁ አንድ አካባቢ ናቸው። እዚሁ ሰፈር ነው እኮ ልጅቷ ነርሶ በደንብ ያውቋታል። አውቃታለሁ። መጀመሪያ እሱ ትዳር እንዲይዝልኝ ደስ ይለኝ ነበረ፣ ግን እችን ልጅ አይደለም እኔ ያልኩት። እሷ ልጅ ባለዬ በቃ አምሽታ የምትገባ እንደወንድ በቃ ስነ ስርዓት የሌላት ልጅ ናት። እሷ ካገባ በኋላ ነው ባህሪው ሁሉ የተቀየረ። ዛሬ ደግሞ ይሄ ልጅ በእሷ አርያ ነው ያደገው። ይሄ ትንሹም ቢሆን ደፈሬ የተባለው ዛሬ ደግሞ ደፈሬ ብላ ተናገረች። ወንድምየው ልግደል አለ የኔ ልጅ። እባክህን ይህን ማህት ነው የተሸከምኩት። ማዘር ቆይ አንድ ነገር ግልጽ ያሉልን ነገር አለ።
ልጅቷ እንዴት ነው አሁን ለምሳሌ ወንድምየው ታናሽ ወንድምየው ታላቁ እንዳገባ አምኖ ተቀብሏል። ልጅቷን ፈልጓል፣ መርጧል፣ ተስማምቷል እኮ ይሄን ነገር ለጊዜው ደዳት እንጂ ትንሹ ራሱ አራት ነው የሚል እናት ያተነው ሄደ ወንድም ይሄ በቃች ሚስት አይገባትም እያለ ነው ሁሌ የሚናገረው። አዎ ግን ምን መሰሉት ይሉት አሁን ምን አለ መሰሉት አሁን እኛ ከብዙ ካለን ተሞክሮ እንደዚህ አይነት ክስተት ሲከሰት አሁን ሴቶች በጣም ማለት በራሳቸው ወደ ትዳር መግባት በፈለጉበት ሰዓት ያን ሰው ትዳር አሁን ልጅቷ ዱርዬ ነች መጥፎ ልጅ ነች ብለዋል። ወደ ራሷም ተመልሳ ሊሆን ይችላል እኮ ግን በበፊት ታሪኳ ማዘር ይሉ በበፊት ታሪኳ ቤተሰብም ሆነ የወደደችው ወንድ ቤተሰብም ሆነ ጎረቤትም ዘመድም ላይፈልጋት ይችላል። ያ ነገር ያድርጊት ደግሞ ሲደረግባት እሷ ላትወድ ትችላለች። ወንድሙ ታናሽ ወንድሙ እንደተቃወመ ስታቅ ይሄንን ሴራ ሲራ ቢሆንስ አንድ እሱ ማዘር አሁን ደግሞ ወንድም ይሄ ደግሞ ታናሽ ወንድም ታናሽ ነው እና አይታወቅም እሱም ተሳስቶ ሊሆን ይችላል። አሁን እኛ ይሄ ንጹህ ነው ይሄ መጥፎ ነው እያለን ለመፈረጅ አይደለም። የሁለቱንም ሳይድ ይዘን ነው ጉዳዩን ቀስ ብለን እየተከታተን እያጣራን ነገሩ ላይ ምን ደርሰው እርግጠኛ ነኝ ይሄ ትንሹም አያረግ እንዳልኩ ልጅቷ መሳሪ ናት ዱርዬ ናት ነው የምልህ እኮ አሁን ከእሷ ጋር ያሉት ግንኙነት ከእርሱ ጋር እንዴት ነው? ኧረ እኔ ካገባት በኋላ እኔማ ምን ላድርግ እኔ ምንም ነገር አልላትም። ግን መሀል ላይ ይህን መፈጠሩ ራሷ ተናደድኩኝ። ምክንያቱም ትንሹ ልጇ አያደርገው ብቻ እኔ ይህን ነገር አፍርጠህ ግልጽ አድርጌ ነገርኩ። ልጅ ነፍስ አይደል እባክህ። ሁለቱም የኔ ልጆች ናቸው። አሁን ምን ያክል ጊዜ ሆናቸው? ኧረ ሳምንት ነው። ይኸው ሳምንታቸው ከተጣሉ ቅርብ ጊዜ ነው። አዎ እሺ። ልጅቷን በትዳር አግብቷት ከቆየስ? እሷ ትንሽ ቆይታለች። 1 ወር ምናምን ቢሆናት። 1 ወር ምናምን ሆናታል። እንዴት ነው? እሺ በዛች በ1 ወር ውስጥ ከትንሹ ወንድም ጋር ያላት ቀረቤታ እንዴት ነው? እሱ አይናገርም። ልጁ ትንሹ አይናገርም አልኩ እኮ። እኔንም በቃ ለመናገር አንገቱን ከፍቶ ቀና ብሎ እንኳን ማይናገር ጨዋ ናቸው ሁለቱም ልጆቼ። እኔ ይኸውልህ መጀመሪያም ቢሆን ይሄ ነገር ሁሉ የመጣው እችን ካገባ በኋላ ነው። ነግሬሃለሁ። ትልቁ እንደ ትልቅ አይሆንም እኮ ስራ ይዞ ክፍለ ሀገር ይሄዳል ይመጣል። እንደ ስራ እንዳለው ሰው እንኳን አንጋጦ አያየኝም። የኔ ልጅ ስነ ስርዓት ያላቸው አንገታቸውን የደፉ የደሃ ልጆች ነበሩ። ዛሬ ነብስ ለመዋደቅ ያ ሁሉ ፍቅር ጠፍቶ እሷ ከመጣች ጀምሮ ይኸውልህ ነብስ ሊዋደቅ ነው። እኔ ብዬ ብሄድላቸው ወይ ብሞት ይሻለኛል የነሱ ሞት ከማየው። እባክህን አይደል አሁን ቆይ ማዘርዬ ችግር አሁን እንደምናየው ቤት ውስጥ ማንም ሰው የለም፣ ብቻዎትን ነው ያሉት። ትንሹም እንዳሉ ተደብቋል። የለም ትልቁ ወንድምየውስ? እሱ የለም ካገኘሁት እገለዋለሁ ብሎ ነው የወጣ። መሳሪያ ሽጉጥ ይዟል። በንዴት ሁለቱም ቢሞቱብኝ እኔ ባዶ። አሁን ግን እንደዚህ አይነት ነገር መጥፎ ነው። አሁን በእንደዚህ በትዳር ልክ ነው ማዘር። በትዳር የሚመጣ ነገር በጣም አስቸጋሪ ነው። ልጁ አያደርግም፣ እርግጠኛ ነኝ። ልጁ ትንሹም አያደርግም እርግጠኛ እኮ። አሁን እኮ ማዘር ምን መሰሉት፣ እኛ አሁን ማረጋገጥ የግዴታ የምንችለው ሁለቱም ለየብቻ አግኝተናቸው ትንሹንም ትልቁንም ስናወራ ነው። አሁን ትንሹ ያለበትን ቦታ ያውቃሉ። ትንሹን እኔ አላቅም፣ የት እንደጠፋ አላቅም። የኔ ልጅ በቃ አንቺንም አላሳቀሽ በቃ እዚህ ማለት። ስለዚህ ትልቁ መሄድበት ስራ ምናምን ከሌለው ግን ዞሮ የሚመጣው እዚህ ቤት ነው አይደል? እዚህ ነው። እሷም እዚሁ ናት፣ እዚሁ እኛ ጋር ናት አግብታ የገባች ብዬ ሄደ። አሁን ወዴት ሄዳ ነው እሷስ? ማን? እሷም የለችም ቤት ውስጥ እንደምንለው። በቃ ይሄን ስትሰማ ወጣ ብላለች። እሷማ የራሷን ስራ ሰራች ወጣች። አሁን ሌላ የቅርብ ሰው የለም ይሄን ነገር እንደው ጠይቀን ሌላ ፍንጭ ካለ ምናምን የምንለው የቅርብ ሰዎች የሉ? እኔ እኮ አፍኜ ነው። ይሄ እኮ ገመና ነው። ልጅ ወንድማማች የወንድሞ ሚስት ደፈረን የሚባለው ልጅ አያደርግም። እንዴት አድርጌ ይሄንም እኮ ለአንተ አፍሬ ነው ከኔ በእኔ እድሜ እንኳን እንዴት አድርጌ ገልጬ ልንገርህ? የኔ ልጅ ተሳቀቄ እኮ ነው። ይሄ እኮ ገመና ነው የኔ ልጅ። ይሄ እኮ ነውር ነው እኮ። እውነት ከተደረገ አያደርገውም እንጂ ነውር እኮ ነው የኔ ልጅ። እሱ እውነት ነው። እሱ ይከብዳል ነገሩ፣ ለሰሚም ጥሩ አይመጣም። ግን አሁን ማድረግ ያለብን ማዘር፣ መጀመሪያ ደረጃ እርሶ
ከዚህ ሌላ ውጪ ምንም ነገር የሚያውቁት ነገር የለም። በቃ ምክንያታቸው ይሄ ነው እንጂ አሁን በቤተሰብ ጉዳይ አንዳንድ ወንድሞች ይኸውልህ ማዘር በምክንያት አንዳንድ ወንድሞች አሁን በቤተሰብም ውርስም በምንም እንደዚህ ይጋጫሉ። ግን ሲጋጩ ምክንያት ይፈልጋሉ ለመጋጫ። ይሄ ከእንደዚህ አይነት ነገር እነሱ የጸዱ ናቸው። ተከባብረው ነው ሲመጣ እንደ ትልቅነቱ እንደ አባት አይቶት ነው። ዛሬ ከትናንት ዛሬ እሷን ካገባ በኋላ ነው የሁሉ እሳት የወረደብኝ። እኔ ልጅ እባክህ አሁን ስለዚህ ትንሹን እንዴት ነው እሺ የምናገኘው? አግኝተን የምንኖረው ብሎ ነው የጠፋው። እንዴት እንደምታገኝ ጓደኞች አሉት እዚህ አካባቢ? ጓደኞችም አይኖሩታል አሉት እንጂ አይ ምናልባት እነሱ ጋርም ጓደኞቹ ጋርም ተቀምጦ ምናምን ሊሆን ይችላል። እሱን እናዋራዋለን መጀመሪያ። ትንሹን እናዋራው ነው የተፈጠረውን፣ ወይ ትንሹን ወይ ትልቁን። እንግዲህ ከሁለት አንዳቸውን በቅርብ ቀድመው ያገኘነውን እናወራቸዋለን። ትልቁን ብናገኘው ግን ጥሩ ነው ለኛ። አሁን ስራ ነው የሚሆነው። ትልቁ ስራ ነው ብሎ ነው የወጣው። እንግዲህ ስራ ከሆነ ይመለሳል እኮ ይመለሳል። ስለዚህ አሁን ትልቁን ቅድሚያ ግን ትልቁን ብናገኘውና ያለውን ነገር ብናረጋጋው የተወሰነ ነገር አውርተነው አረጋግተነው ከዛ ወደ ትንሹ ጋር ብንሄድ ችግር የለውም። ግን ቀድሞ የተገኙትን ያው ማውራታችን አይቀርም። ግን አሁን ታናሽ ወንድም ነውና ይህንም ድርጊት ፈጽመው ከሆነ ነውር ነው። ግን አደርገውም ስነስርዓት አድርጌ ነው ያሳደግኳቸው። በስነስርዓት እኮ ነው አደርገውም። እኔ ልጅ እርግጠኛ ነኝ አደርገውም። አሁን እሱም ካላደረገው ለወንድምየው በሚገባው መልኩ አግባብተን እንግዲህ መቼም ለእንደዚህ አይነት ጉዳይ እውነት አሁን እርሶ እንዳሉት ልጆት ነፃ ሆኖ ካላደረገው ጠቅላላ ሚስጥሩ ያለው ወይ እሱ ጋር ወይ ባለቤቱ ጋር ነው። የሚጸጸተው ምን አለ መሰለህ፣ ለወንድሜ እንደዚህ አይነት ሚስት አይገባውም ነው የሚለው። ለወንድሜ እንደዚች አይነት ሴት አይገባውም ነበር የሚለው። ለእሱ ነው የሚያዝነው። እንኳን እሷን ሊደፍር ቀርቶ። አይ እስቲ በቃ አሁን እስቲ መጀመሪያ የተፈጠረውን ነገር ማዘር ልጆቹን አግኝተን በተናጠን ትልቁንም ትንሹንም አውርተን ከዛ በኋላ የምንደርስበትን ነገር ላይ ከደረስን በኋላ ከዛ ቀጣይ የምትሆነው የባለቤቶት ሚስት ነች። እሷን ደግሞ እናወራና የእሷ የምትለውን ነገር ደግሞ ትንሽ በተጨባጭ መልኩ እንይዝና ከዛ በኋላ ሁላችንም ተሰብስበን ጉዳዩ ላይ ፊት ለፊት እየተያየን ይሄ እንደዚህ ነው ይሄ እንደዚህ ነው ተባብለን ነገሮችን እንፈታለን። አሁን እርሶ ከመጨነቅ ከምናምን ራስዎትን ጤናዎትን ቢጠብቁ ይሻላል። ማዘር ችግር የለውም። እኔ ለሱ ችግር የለውም። እሱ ችግር የለውም። ስለዚህ ምንም ችግር የለውም። ማዘር በጣም ችግር የለውም። አሁን እኛ እንወጣና ውጭ ወተን ወይ ትንሹን ልጅ ወይ ትልቁን ልጅ እንጠብቃለን። ወይ ትንሹን ካገኘ ነው እናወራዋለን። ግን እስከዛው ድረስ እርሶ ራስዎትን በማረጋጋት ይተባበሩን። ምንም ነገር የሚፈጠረው ነገር የለም። ልጅቷ የባለቤቱት ሚስት እንኳን ብትመጣ እኛ መተን ይህን ጉዳይ እዚህ እንዳወራን ምን እንዳለን እንዳታቅ። ምክንያቱም ካወቀች ከጀርባ ሌላ ነገር አድርገው ወይ እሷ ስተተኛም ወይ ተበዳይም ትሆናለች፣ ተበዳይም ላትሆን ትችላለች። በዚህ ጉዳይ ላይ ሌላ ነገሮችን እንዳትደባብቅብንም እንዳትልብን እርሶ ምንም ነገር እንዳይሏት። ስለዚህ እኛ አሁን ግባችን የሚሆነው ልጆቹን ፈልጎ ሁለቱም ልጆች ማግኘት ነው። ስለዚህ እንግዲህ ችግር የለውም። ማዘር አንድ ነገር ቅር ያለኝ ነገር አለ። አሁን እርሶ ልጆት ማለት ነው ይሄ ድርጊት ከተፈጸመ በኋላ መቼም ተገናኝተዋል አይደለ? ሁኔታው እንዴት ድርጊቷን ሲደፍራት እሷ ምን አድርጎ ደፈረኝ ብላ አለች? በምን ምክንያት? እኔ መጀመሪያ ይሄ ድርጊት ምንድን ነው ብዬ ትንሹን የጠየኩት። ትልቁ ደግሞ እንዴት አድርጌንም አልናገርም። በወቅቱም እሱ ትልቁ የለም ነበረ። ይወጣል ብያለሁ፣ ፊልድም ይወጣል፣ ስራ አንዳንዴም ሂዶም ያድራል፣ ይወጣል፣ ወደ ክፍለ ሀገር ስራ ይወጣል። እና በወቅቱ እሱ ትንሹ እሷ ናት ደውላ የጠራችሁ የሚገርምህ። እና እሱ እንደውም መሄድ አልፈለግም፣ ችግር ተፈጠረብኝ ብላ አስቸገረችኝ። እስቲ ልሄድ። በወቅቱም እሱ ወንድምየው ትልቁም ስራ ነው ብያለሁ፣ ወደ ፊልድ ወጧል። እሱ ምን ሆና ነው ብቻዋን ብሎ ነው እሱ ብን ብሎ ሄደ። ደውላ ጠርታኝ ነው ያለው የኔ ልጅ። አሁን ለምሳሌ እሷ ደውላ ጠራቸው አይደለ? አሁን እዚህ በአካባቢው እንደው በአቅራቢያ ሌላ ሰው የለም ነበረ? የቱ አካባቢ ጋር ነው አሁን እነሱ የሚኖሩት? ከኔ እዚህ
ከኛ ቤት ራቅ ብሎ አንድ 4 ግቢ እልፍ ብለው ነው። ሰፈሩ እኮ ቅርብ ነው። እዚሁ ነው የሚኖሩት። አዎ። ስለዚህ እዚሁ ደውለው እዚሁ ሆነው ደውላ ነው የጠራችው። ልጁ ወደዛ መሄድ እንኳን አይፈልግም የኔ ልጅ። እኔ በዛን ሰዓት እንደው ምን ባልሄደ ሁሌም አልሄድም እንደሚለው አልሄድም ይል ነበረ በፊት። ወይኔ እዚሁ ቡና ፈላለሁ። ሄድ እስቲ ወንድምህ ሚስት ጥራ፣ ወንድምህ እሱ ባለበት ሰዓት ሄድና ጥራና ቡና ይጠጡ ስለው እንኳን እኔ የዛ ቤት አልሄድም እናቴ እኔ የዛ ቤት አልሄድም ነው የሚለው። በስልክ ነው ጠርቼ እንኳን ቡና ጠጡ ምላቸው የኔ ልጅ። እና በዛን ሰዓት እንዴት እንደሄደ እኔ አላውቅም እኮ። አሁን ምን ብላ ነግራው ናደረስልኝ ብላኝ ነው እኮ የሄድኩት ነው የሚለው። አይዋሽም የኔ ልጅ። ምን ነው አልሄድም እንዳለ ቀርቶ በሆነ። ግን አሁን ልጆት ስልክ አለው አይደለ ማዘር? ስልክ አለው። ቢደውሉለት ይመጣል ቢደውሉለት ይመጣል አይደለ? ስለዚህ እኛ ባለንበት ደውሉለትና ይምጣና ቤት ገብቶ ያለውን የተፈጠረውን ነገር መጀመሪያ አንጠይቀው። እሺ ደስ ይለኛል። እንደዛ ይሻልም። የኔ ልጅ እባክህ ችግር የለውም ሌላ ፍጠርልኝ። ችግር የለውም። ይሄን ነገር በቃ አቆምልኝ ዛሬ እባክህ። ችግር የለውም። በቃ አሁን ይሄ ማዘር አሁን ይሄ ነገር እውነት ለመናገር አስቸጋሪ ነው። ምክንያቱም ማ ትክክለኛ ማ ትክክል እንዳልሆነ እንግዲህ ትንሽ ለእኛም ቢሆን ትንሽ ፍጋት አለው። ምክንያቱም ብዙ ነገሮች አሉ። እሷ ደውላ አትጥራው የሚታወቅ ነገር የለም፣ ምንም የሚል ነገር የለም። እያንዳንዷን ነገር ግን እኛ ቃስ በቃስ ብለን የኔ ልጅ ይሄ ትልቁም ሆነ ትንሹም ምን ብዬ ልንገር፣ እንደ ወንድ እንኳን አያረጋቸውም። አንገታቸውን ደፍተው እሱን እንኳን ማዘር እርግጠኛ ይሁኑ። ምክንያቱም ብዙ ጊዜ ሰዎች እንደዚህ እርግጠኛ እየሆኑ ያልሆነ ነገር እየተፈጠረ እኛ ብዙ ነገር አይተናል። ስለዚህ ላይን የሚጠላትን ልጅ እንዴት ዛሬ ደፈራት ብዬ ልመኑ ልጅ። እኔ እኮ ግራ ይገባኝ። መጠጥ ይጠጣል? ኧረ አይጠጣም። ምንም ነገር ሱስ የለበትም። ልጆች ናቸው ያሳደጉት። አይ በቃ እንደዛ ከሆነ እስቲ ማዘር ስራ ይዞ እንኳን እንደ ወንድ አያደርገውም እኮ። እንደዚህ ጠጥቶ እንኳን የሚገባ ከስነ ስርዓት ውጭ አይሆንም እኮ። በቃ ችግር የለውም ማዘርዬ። አሁን ስልክ ደውሉለትና እሱ ወደኛ ጋር መጥቶ እናወራ። እንግዲህ ተመልካቾቻችን ይኸው ታሪኩን ከኚህ እናት እንደሰማችሁት ነው። ስለዚህ አሁን የምናደርገው ነገር ምንድን ነው? ትልቁ ጋር እንደውልለትና ስልክ ትልቁ ወደዚህ እንዲመጣ እናደርገዋለን። የተፈጠረውን ነገር እውነትም ሆኖ ገለጻ የሚገልጽልን እያንዳንዱን ነገር እናጠናለን። ምክንያቱም ንዴት ላይ ነው ያለው፣ ብስጭት ላይ ነው ያለው። እሱን ሁሉ መጀመሪያ እንዲረጋጋ ነው የምናደርገው። ምክንያቱም ከተረጋጋ በኋላ እሱ ቆም ብሎ ትክክለኛ ነው ወንድሜ፣ ትክክለኛ አይደለም ወንድሜ ብሎ እንዲያስብ እናደርገዋለን። ምክንያቱም አንዳንድ ጊዜ የሚፈጠሩ ነገሮች አይጠበቁም። ሆነ የተባለው ነገር ሳይሆኑ ይገኛል። እሱን አግኝተን በደንብ አውርተን ቃሉን እንቀበለዋለን። ከዛ ደግሞ ሁለተኛ ደግሞ የሚቀጥለው ትንሹ ጋር ደግሞ አሁን ከጓደኞቹ ጋር ያለው ማዘር እንደተናገሩት ጓደኞቹ ጋር ነው ያለበትም አይታወቅም ብለውናል። እንግዲህ እሱንም ቢሆን ስልኩም አይሰራም። በቃ ስልኩም እንግዲህ ካልሰራ እሱን በምንም ብለን አፈላልገን እዚህ አንዳንድ ሰዎችንም አጠያይቀን የኛም ሰዎች አብረውን ስላሉ እነሱንም ያው መረጃ ሰጥተን በእያንዳንድ ቦታ ተሰማርተው ልጁን ፈልገው እንዲያገኙት እናደርጋለን። ልጁን ፈልገው ካገኙት በኋላ እንደገና ደግሞ የትንሹን ቃል ደግሞ እንቀበላለን። ለማዘር እንግዲህ ማዘር ለሱ ሙሉ ለሙሉ ንጹህ ልጅ ነው፣ ጥሩ ልጅ ነው፣ መልካም ልጅ ነው። በጥሩ ስነ ምግባር ነው ያሳደግኩት። መጠጥም ምንም ነገር ሱስ የለበትም ብለዋል። እንግዲህ እስቲ ቆይ የለበትም ብቻ ሳይሆን እኛ እናገኘውና መጀመሪያ እሱን ይሄን ነገር እያጸዳን ብንሄድ ይሻላል። ማዘር አሁን ለምሳሌ ልጆች እኮ ይደብቃሉ፣ ሱሰኛም ሆነው ከቤተሰብ ይደብቃሉ። ሱሰኝነታቸውን እኮ ቤተሰብ ገይዘው አይመጡም። ግን ቢሆንም እኛ እናቅም የልጁን ነገር። ንጹም ልጅ ጥሩም ልጅ ሊሆን ይችላል። ስለዚህ እሱን አግኝተነው እሱን እያወራን ከአንደበቱ የሚለውን ብንሰማ ይሻላል። ስለዚህ ተመልካቾቻችን እንግዲህ ይኸው ፕሮግራማችንን እንደምታዩት ነው። ስለዚህ ለተወሰነች ደቂቃ የእሳቸው ልጅ ትልቁ ደውለውለት ማዘር እስኪመጣ ድረስ የተወሰነች ደቂቃ ከኛ ጋር ሆናችሁ ተመልሰን በቪዲዮችን እንደምጠብቁን እርግጠኛ ነኝ። እስከዛ ካሜራማን ካሜራውን አሁን ለትንሽ ደቂቃ ቢሆን አቆመልን። እንግዲህ ተመልካቾቻችን ያው እስካሁን ድረስ ጠብቃችሁናል። አሁን ማዘርም ልጃቸው ጋር ማን ነበረ ስሙ? ናቲ አይደል? ናቲ ማለት ለማታውቁት እንግዲህ ተመልካቾቻችን ትልቁ ልጃቸው የልጅቷ ባለቤት ማለት ነው።
ስለዚህ አሁን እሱ ወደኛ ጋር እዚህ ሰፈር አካባቢ ደርሰዋል። ደርሻለሁ ብሏል። ድጋሚ ደውለንለት መጀመሪያ ስንደውል ስራ ነበረ። ማዘር በሆነ ጉዳይ ስለምፈልግ ቶሎና ስላሉት እሺ እመጣለሁ ብሎ እየመጣ ነው ያለው። አሁን ድጋሚ ሁለተኛ ስንደውል ይኸው ሰፈር ጋር ደርሻለሁ ብሏል። እንግዲህ ተመልካቾቻችን እስቲመጣ ድረስ ናቲ እንግዲህ ማዘርም አሁን የተረጋጉ ይመስለኛል። ስለዚህ በተረጋጋ አንደበት የምንቀጥል ይሆናል ወሬያችንን። ተመልካቾቻችን ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነህ? ምንድን ነው? ምንም አይደለም። ምንም ጉዳይ ስለነበረኝ ነው ላወራክ ስለፈለግኩ ነው። እኮ እሺ ካሜራ ይጠፋል። ቆይ መጀመሪያ እሺ ችግር የለውም ይጠፋል። መጀመሪያ ተረጋግተህ አንተ ቁጭ በል። አሁንም እኮ እየቀረጸኝ ነው። ቆይ አይደለም፣ ቆይ ጉዳዩን እንነግርሃለን። ቁጭ በል። ለሱ አይደለም። ሰላም ነው? እንዴት ነው? ስራ ነበርክ? ያው ለአንዳንድ ጉዳይ ነበር የፈለግንህ። ያው የራስ ያው የቤተሰብ ጉዳይ ነው። ምክንያቱም እኛ ላላወቅከን ምን መሰለህ፣ እኛ ስራችን እንደዚህ በቤተሰብ መሀል እየገባ አንዳንድ ነገር መጥፎ ነገሮች ብዙ ነገሮች የኛን ፕሮግራም ላትከታተል ትችላለህ። የኛን ፕሮግራም የሚከታተሉ ሰዎች እንደዚህ አይነት ነገር ያንተ ጉዳይ ምንም አይመለከተኝም አባቴ። ካሜራዎች መጀመሪያ አጥፋልኝ ወይ እናውራ እኮ ካሜራው እያለ እኮ ነው እኔ የማወራ ካንተ ሳይጠፋ ማውራታችን አይደለም። መጀመሪያ ላብራራልህና እኛ የመጣንበትን ነገር እኮ አንዴ ይጥፋሽ ወይ ካሜራውን አጥፋልኝ። ችግር የለውም። አሁን እኔ ላጥፋው። ይኸውልህ ካሜራው ይጠፋል። ካሜራውን አባቴ አጥፋው። ቆይ ስማኝ፣ አይደለም ቆይ ስማኝ፣ እኔ ልንገርህ። ተረጋጋ መጀመሪያ። ምንድነው የምረጋጋው? እሺ ወይ አጥፋዋ እኮ ልንገርህ። መጀመሪያ ዳምጠኛ ነኝ እማ። ለዚህ ነው እንዴ ጠራሽኝ? ስራ አስፈትተሽ እኮ ነው ጠራሽኝ እኮ። ቆይ ናቲ፣ ይኸውልህ ቆይ ልንገርህ። ስማኝ፣ አሁን እኔ የማወራልህን ነገር ትሰማ። ሁለት ደቂቃ አልፈጀም እኮ። እሺ እሰማለሁ፣ ግን ካሜራውን አጥፋው እኮ መጀመሪያ። አይደለም ቁጭ በል መጀመሪያ። ለዚህ ነው ጠራሽኝ? እሺ እስቲ ቁጭ በል መጀመሪያ። አዳመጥከኝና ቁጭ በል እስቲ ባካችሁ። አይደለም ተናደብኝ ከነሽ ቁጭ በል ናቲ። ወይ አጥፋው ወይ እናመሰግናለን እኮ። ቆይ ማጥፋት አይደለም ቁጭ በል መጀመሪያ። ይኸውልህ ልንገርህ። ስማኝ ካናዋራው እባክህ ይኸውልህ አረጋጋናውራው በቃ ልጅ ለእናትህ ብለህ አሁን አንተ ወጣት ነህ አይደለ? ወጣት ነህ አይደል? እኔ ለእናታችሁ እኔ በቀኝ ልሞት እንዴ? ቆይ እኔስ ልበል እንዴ? እሺ ተረጋጋና ዋራው ወደ መፍትሄ ግባ ነው የምልህ። ድጋሚ ወደ ጭቅጭቅ ስንት ስራ አለብኝ። ስማኝ ቆይ እሺ፣ አሁን ይኸውልህ ልንገርህ፣ እናትህ ፊት እንደዚህ መሆን የለብህም። ምን ሆነካል? እሺ መጀመሪያ ተረጋጋው። እሺ እኔ የምልህን ስማኛ፣ አንተ ብቻ አታውራ። እኔ የምልህን ላስረዳህና ማስረዳህ ነገር ሰምተህ የማትስማማ ከሆነ አጥፈው በለኝ፣ አጠፋዋለሁ። የምትስማማ ከሆነ ችግር የለውም። መጀመሪያ ስማኛ። እኔን መጀመሪያ ስማኝ። እኔን ለምንድን ነው የማትሰሙኝ እኮ? እኔ መጀመሪያ ስማኝ። እስቲ ስማኝ። ለምን አትሰማኝም አንተ እንዴ? መጀመሪያ ስማኝ። እኔን ተረዳኸኝ አይደል? እኛ ለመጥፎ ወይ ላልሆነ ነገር አይደለም የመጣ ነው። ቅድም እንደነገርኩን በቤተሰብ መሀል ያለ ችግር ካለ እያንዳንዱን ነገር በመረጃ በካሜራ ይዘን ችግራቸውን ለመቅረፍ ነው ምን ፈልገው። አንዴ ስማኝ። አሁን ደግሞ ሰማዋ። እኔ ስማኝ፣ በቤተሰብ ጉዳይ ምንም ችግር የለውም። ችግር ካለም እኔ ራሴ ፈተዋለሁ። ችግርም አለ አይደለም? እኔ ፈተዋለሁ። አሁን ማዘር እንደነገሩኝ ደግሞ ችግር አለ። ሁሉንም ነገር ነው የነገርሽው? ለምን እና ሁለታችን በአደባባይ በካሜራ ፊት አንድ ነገር አዳምጠኝ። ልሞት እንዴ? እኔስ ምን ልሆን? እሺ ሁለታችን ማጣት አልፈልግም እኔ። አንተም ስታገኘው ልግደለው እያልክ ነው። እሱም የአንተን ባህሪ ስለሚያውቅ ብን ብሎ ጠፋ። ስራው ወንድ ያላደረገ ከሆነ ፊት ለፊት አይመጣ፣ ፊት ለፊት አይጋፋ። ባህሪን ስለሚያውቅ ፊት ለፊት መጋፋት። ይኸውልህ ወንድሜ፣ እኛ እኮ አንተ በድለሃል እያልን አይደለም። እሱም ስተተኛ ነው። በቃ ማድረግ የሌለበትን ነገር አደረገ አይደለ? አደረገ። አዎ። ስለዚህ አሁን ደግሞ አንተ ደግሞ ድርጊቱን ደግሞ ልንገርህ። አደርክም የኔ ልጅ። እንዴት አወቅሽ? እንዳደረገ ባህሪውን አውቃለሁ። በሚስትና በእህት ጉዳይ ቀልድ የለም። እኔ ነው በሚስቴ ነው የመጣብኝ። በመወዳት አንተ ባይና አይተሃል ሲያደርግ። ባላይስ እሷ ባለችው ነው አይደል ልግደሉ ብለህ የተነሳኸው? ምን አይደለም? ያገባት አንድ ነገር ልንገርህ የኔ ልጅ፣ አንተ ሲጀመር ባህሪ የተቀየረ እሷ ልጅ ስታገባ ነው። ከአንተ ባህሪ ጋር አትሄድም ልጅቷ ብያለሁ። እሷን እንኳን ሊደፍር ስልከው እንኳን ወደዛ ቤት መሄድ ማይፈልግ ልጅ ነው።
ለሱ ቀንቶና እንደዚህ አይደለም ለአንተ ይሄን አይመኝልህም። እቺ ወንድም ባህሪ ያላት ከዚህ በኋላ ወንድም አይደለም ጠላቴ ነው። አንዴ ብቻ ያለበትን ሻሳዩ እኮ ቆይ ልንገርህ፣ ግንባሩ የለውም። ግንባሩ ብዬ ነው እኮ እንደዚህ አንተ ይኸውልህ፣ ለእናትህ አታዝንም እንዴ? ለእናትህ አታዝንም ወይ? እኔ እንግዲህ ላይ መጀመሪያ ለዚህ ነው እንዲያሳደኩ። ለእናትህ አታዝንም ወይ? ምንም አታውቀው ነገር ሁሉንም ነገር ማዘር ነግረውኛል። ስታድጉ ራሳችሁን ስችሉ እኔ እንዴት ብዬ እንዳሳደኳችሁ አታውቁም። እሱ ተረሳና ዛሬ ወደ መግደል ትገባላችሁ። እኔ እኮ ቀን ስራ ሰርቼ ነው የኔ ልጅ ያሳደግኳቸው። እባክህን እርዳኝ እባክህን። ይሄ ሁሉ ፈተና የመጣብኝ ለእኔ ነው። ዛሬ አድጋችሁ እናንተ መጋደል ያ ስቃይና ያ እራብ ጠፍቶ ዛሬ ራሳችሁን ስችሉ ይሄ ሁሉ ነገር ዛሬ ወንድምን ለመግደል እሺ ካላረገለም አይመጣም። ባህሪ አንተ ይኸውልህ እንዲመጣ አላደረከው። ልጁ መጥቶ እንዳያወራ አንተ እገለዋለሁ ብለህ ነው የምትፈልገው። ለምን እሱ ቆም ብሎ እንዲያወራ አፈቅደውም? ይሄንንም ነገር አድርጎ ከሆነ እኮ ህግ ይቀጠዋል። ያደረገውም ነገር አግባብ አይደለም። እሱ ህግ ማዘር እንኳን እኔ ራሴ ይቀጠዋል፣ ያለበት ቦታ ሂጅ ይቀጠዋል። ይኸውልህ እናትህ እንኳን አይቃወሙም። ገብቶሃል አይደለ? ስተተኛ ከሆነ ህግ ሲቀጣው እናትህም አይቃወሙ። ጥሩ ስራ ሰራ እያልኩ አይደለም ያለሁት። ካደረገው አዎ ተረዳኸኝ አይደለ? አድርጎታል እንጂ አላየህም ባይነህ ዝም በል። ምኑን ያላየሁት ከዚህ በላይ ምን እሷ ባለች እኮ ነው። ይሄ ሁሉ መሳሪያ አምጥታ ልግደለው የምትለው ምን አይተሃል አንተ ባይነህ? እኔ እናንተ አይተሃል? እኔ እናትህ እንኳን አላየውም። የእሷን ብቻ ሰምቶ ነው የኔ ልጅ ልግደለው የሚለው። እንዴት አላምናትም? አምኛት መሰለኝ እኮ ያገባት ባለቤት እኮ ፈጣሪ አይደለም ነው። ግን ምን መሰለህ አንድ ነገርም አለ። ወንድምህንስ በምን ያክል ፐርሰንት ተገምተዋል? ወንድምህስ ያደርጋል? አንተ አምነህበታል? ወንድሜ እርግጠኛ ያደርጋል ብለህ አምነህበታል? አላመንኩም ነበር ግን አሁን አምኛለሁ። እሷ ስላለችን ብቻም አይደለም እና በቤት እንደገባ ራሱ ባለሱቁ ነግሮ አቤትማ የገባው እኔም ጠይቄዋለሁ። ለምን ሄድክ? በሌላ ቀን ሄድና ጥራ ስልህ ወንድምን ጥራ ቡና ጠጣ ስልህ አልሄድም የምትለውን ቤት ለምን ሄድክ ስለው ችግር ደረሰብኝ ብላ ደወለችልኝ። እሱ ስራ እንደሆነ አውቃለሁ። ሂጄ ያንን ችግር ለመጋፈጥ ነው የሄድኩት እንጂ እኔ እሷን ለመድፈር አይደለም ብሎኛል። ይሄ ነው የትኛው? ቆይ ባለሱቁ ስትል ማለት ይሄ ነው። ከኛ ቤት አጠገብ የሚቀመጣል አንድ ባለሱቅ ሱቅ ያለው ሰውዬ እሱ ነው የነገረኝ። ቆይ ሌላስ ነገር አላወቃችሁ? ምንም ካልደፈራል ለምዶ ተሻክሮ ይወጣው እንዴ? ለምንድን ነው ተሻክሮ ይወጣው? እሱንም የነገረ ባለሱቁ ነው። ሁሉንም ነገር የነገረኝ እሱ ነው እንዴ? ካልደፈራት ታዲያ እንዴት ተሻክሮ ይወጣ? አስተኝቷት ተሻክሮ ይወጣ? ይኸውልህ ቆይ ልንገርህ፣ እሱንም አላየህም የኔ ልጅ መፍረድ አትችልም። ለምንድን ነው ግን ተከራከሪ? ይኸውልህ እኔ ይሄን ልጅ አፈላልጌም ልጆቼ ሊሞቱብኝ ነው ሊጋደሉብኝ ነው ብዬ እሱን ልጅ ያመጣሁት እኔ ነኝ። ለዚህ ነው አሁንም አንተም ያስጠራው። ለዚህ ነው እኮ ለዚህ ገመና ሁሉ ካሜራ ፊት ላይ እንዴ ለህዝብ እኮ አይደለም። ይኸውልህ ወንድሜ ያለ ፈቃድህ ምንም ነገር እኛ ሲጀምር አናደርግም። እያደረክ እያየሁ ይኸውልህ ይሄን ካሜራው ይቀረጻል። ቆይ ልንገርህ ስማኝ፣ ካሜራውን እንቀርጻለን። ይሄ ያንተ ታሪክ ነው፣ የኔ ታሪክ ነው፣ የኔ ብቻ። ነገሮቹን ሁሉ አጣርተን ወደ መፍትሄው ላይ ስንገባ ደስ ካለ እንለቀዋለን። ህዝብ ለህዝብ ይሄ መማሪያ ስለሚጠቅማቸው ደስ ካላለ ደግሞ እኛም አንለቅም፣ አንተም ልቀቁ አትለንም። መቼም እናቋርጠዋለን፣ ይቆማል። ተረዳኸኝ አይደለ? ስለዚህ ዋናው ይሄ ታሪኩ ላይ አንተ ተበዳይ ከሆንክ በዳይም ካልሆንክ ወንድምህም በዳይም ካልሆነ ተበዳይም ካልሆነ ፍርዱ የህዝብ ነው። የሚገባውን እኛ የምናደርገው ነገር እናደርጋለን። ተረዳኸኝ አይደለ እኮ? እሺ አሁን ደግሞ አንዴ አንተ ስማ። እሺ ይሄ የኔ ታሪክ ነው። ህዝቡ እዚህ ውስጥ ምንም አያገባው። እሱ ነው የጀመረው፣ እኔ ጨርሰዋለሁ እኮ። አንተ በእንደዚህ አይደለም። ይኸውልህ አሁን እኔ እኮ አንተን መጀመሪያ እዚህ ጠርቼ ላዋራ ያልኩ በእንደዚህ አይነት መንፈስ እንድትሆን። ማዘር እናት ከነገሩኝ ጥሩ ስነ ምግባር ያለው ልጅ ነው፣ ጥሩ የተማረ ልጅ ነው፣ ሰራተኛ ነው ብለው ነው የነገሩኝ። አሁን እኮ አንተ የምታስበው አስተሳሰብ ሁሉ ማዘር ከነገሩኝ አኳያና አንተ ካለብህ አመል እየወጣ ነው። ገብቷል? ነገሮችን በእንደዚህ አይነት በመጥፎ ሁኔታ አይደለም ማሰብ ያለብህ። ልንገራችሁ አንድ ነገር እናንተ ሁላችሁም እንደዚህ ስትሆኑብኝ እኔ ግን ፈልጊያት ነው ያገባኋት። አሁን ለሱ የምትከራከሪለት ቆይ ምንድን ነው?
ለእንደዚህ አይነቱ ሴት ለአንተ እሳቸው እኮ ልንገር ወንድም ይኸውልህ እሳቸው እኮ ለታናሽ ወንድም ወግ ነው አይደለም ይሄም ልጄ ነው ቢገልብኝ እስር ቤት ነው ያም ሞቱ ይቀርብኛል ከሁለቱም ልጅ ሳሎን ነው የምቀረው ብለው ተጨንቀው ነው የነገሩኝ የሙት ልጆች ናቸው ዛሬ ግን ዱላ ዛሬ ግን መሳሪያ ዛሬ ግን ነፍስ መዋደቅ አማራችሁ የኔ ልፋትስ የኔ ድካምስ ካላባት እኮ ነው ካለስ የቀን ሰራተኛ ወይ ያሳደፋችሁ ወይ ማዘር ተረጋጉ ይኸውልህ አንተ ይኸውልህ ልንገርህ አንድ ነገር ልንገራችሁ እሺ አንተ ሙሰን በቃ እዚህ ገንዘብ ሳትግቡ እኔ ልጨርሰው አንተ የምትጨርሰው በምንድን ነው የእሳቸውን ልጅ በመንካት ነው እሺ እኛ ነፃ ወጣን አንተም ልጃቸው ነህ እሱ እኮ ወንድም አይደለም ወንድም ይሁን እንዲያደርጋል እንዴ አንተ የታየውና ያድርጋ እሷ ባለችው ነው ይሄ ሁሉ ነገር የመጣው አይደል እንዴ ሁሉ ነገር ነገርኳችሁ እኮ እሷም ነገረች ባለሱ እኮ ማይቷል ባይኑ ነው ያየው ቆይ አንድ ነገር ልንገርህ እና ተሻክሎ የወጣው አስተኝቷት ነው ንገሪኝ እስኪ አሁን እሳቸው ላይ አትጩ ሰማኛለህ እሳቸው እናት ናቸው ትልቅ ናቸው እሳቸው ላይ ይሄ ዕቃ መደብደብ ምናምን መጮ አያስፈልግም እሳቸው ተጨንቀው እኮ ነው ዛሬ በሚስት ተቀየርኩኝ የኔ ልጅ ያስቃይና የነምከራ አልፎ ዛሬ በትናንት ባገባት ሴት እናትን ቀየርክ ወንድምን ቀየርክ ወይኔ ላላየው ነገር እሷ ባለችው ይሄ ሁሉ መከራ እሷ ባለችው ነፍስ እንወጣ አሁን አንተ እኮ ነገሮች እንዲበርዱልህ እንድትረጋጋ ነገሮችን ቆም ብለን እንድታስብ ነው እኛ የምንፈልገው እንጂ በእንደዚህ አይነት ዴታውን ብንለቅ ጥሩ አይመጣም እሺ እኮ አንድ ጥያቄ ልጠይቅ ወንድም ስተተኛ ቢሆን ይቅርታ ትለዋለህ አይደል አይደለም ቆይ አሁን እኔ ጥያቄ በቃ ስተተኛ ባይሆን አንተ እንደዚህ ብለህ ወንድምህን ልትገለው ባባረርክበት ይቅርታ ጠይቀዋለህ አይደል ይቅርታ ጠይቀዋለህ እሱ እኮ ይቅርታ አላደርግም ብሎ ቢልም እኛ ይቅርታ እንዲያደርግልህ ነው ከአንተ ጋር እንድትግባቡና እኚህ ንጹህ ሴት ነፃ እንዲሆን አይምሯቸውን እርፍ ለማድረግ ምክንያቱም ከሁለት ልጃቸው ሁለታችሁንም ላለማጣት ነው እየጣሩ ያሉት ረኔ በሞት ይሻለኛል ስለዚህ እሱ ይቅርታም አላደርግም ቢል አንተም ባየ ቁጥር እሱ ፊቱን ሊያዞር ነው አንተም እሱን ፊቱን ባየ ቁጥር ልታፍር ነው ይሄ ድርጊት እንደዛ በምታደርጉ ሰዓት እኚህ እናት ናቸው በመሃል የሚጎዱት በፍቅር እንደዛ የሚኖሩ የነበሩ ወንድማማቾች በቃ እንግዲህ ሁለታችሁም የሙት ልጆች ናችሁ ብለው እሳቸው የቀን ሰራተኛ ምንም እየሰሩ ነው ያሳደጓችሁ እንደነገሩኝ ከሆነ ስለዚህ ይሄ ነገር ለእሳቸው አይገባም ተረዳክኝ አይደለ ይሄ ነገር ለእሳቸው በፍጹም አይገባም ለሁለታቸው ምላሽ የሚሆነው ሁለታችሁ ነገሩን በሰላም በረጋ መንፈስ ተስማምታችሁ መፍታት አንተ ተበደይ ከሆንክ አንተ አይደለም ፍርድ የምትሰጠው የሰማዩ ጌታና ህግ አለ ከዛ በመቀጠል ተረዳከኝ አይደል እሱ ነው ህጉን ሁሉንም ነገር መፍትሄ የሚሰጠው ፈጣሪ ነው በመጀመሪያ በሁለተኛ ደረጃ ደግሞ ህግ አለ በሶስተኛ ደረጃ ደግሞ ህሊናው ራሱ ይቀጣዋል ድርጊቱን አድርጎ ከሆነ ገባ ድርጊቱን ባያደርግ አሁን እኔ በራሴ ድርጊቱን ባያደርግ ስልኩን አጥፍቶ አይጠፋም ነበር ምናልባት ደግሞ ይጠፋል ብለን ደግሞ የምናስበው ምንድነው አንተ መሳሪያ ይዘህ ነው ማዘር እንደነገሩኝ ከሆነም የምትፈልግ ያለው ለወንድምህ ለታናሽ ወንድምህ ነገርኩህ ድርጊቱን አድርጎ ከሆነ ህግ እዚህ ውስጥ ምንም አያገባው እኔ ነው የምፈርደው እኮ አንተም ፈራጅም ህግም ልትሆንብን እኮ ነው አንተ ራስ ወንጀል ውስጥ እየገባህ ህግ ዝም አይልህም አንተን ህግ ሲይዝ እናታችን ያለ ጧሪ ያለ ቀባሪ ብቻቸውን ልታስቀሯቸው ለሳቸው አታዝም እሺ እሱ የት ነው ያለው እሱ ለምን ፈለግከው ማወቅ ስለፈለኩ አንተ ፈልግ ያላገኘውን እኛ እንዴት ነው እናውቀው አንተ ይኸው አተኛም እኮ እሺ ታዲያ ለምን ጠራኝ እሱ ከሌለ ለምን ጠራችሁኝ እኔ አንተ በረጋ መንፈስ ተረጋግተ ነገሮችን እንድታስተውል ነው ልንነግር የፈለግነው
አሁን ላትረጋጋ ትችላለህ እኮ ላትረጋጋ ትችላለህ። እኛም አሁን ልንሄድ እንችላለን። ነገ ከነገ ወዲያ ደግሞ መተን ስራችን ብለን ፈልገን ደግሞ ወንድምህን አግኝተነው እናወራዋለን። የዛኔ ወንድምህን የሚለውን ሰምተን ከወንድምህ ጋር አንተንም እናገናኛለን። እኔና እሱን ብቻ ነው የምታገናኘው። እንዴት ማለት ሁሉንም ነገር መናገር አለብኝ አይደለም? እኔና አንተና እሱን ማገናኘት ምን ማለት ነው? አንተና ይኸውልህ እሳቸው ስማ ልንገርህ ማለት ነው ማናገር ማለት ብቻውን ነው የፈለግከው? ብቻውን? አዎ ብቻውን። ለምን ብቻውን ማግኘት የፈለግከው አንተ? ሁሉን ነገር አንተ ማስረዳት አለብኝ እኮ። ይኸውልህ ምን መሰለህ፣ ይኸውልህ አንተ ብቻውን ልታገኘው የምትፈልገው የራስን እርምጃ ልትወስድበት ፈልገህ ነው። ያ ነገር ብቻ ነው የሚሆነው እኮ። ልንገርህ እኮ አሁን ይኸውልህ ይሄን በመቀጥቀጥ ምንም መብት አታመጣም። ገባህ? ተረጋጋውማ። ምኑን ነው የምረጋጋው? ሲጀመር አንቺ እኮ እኔን ትጠይኛለሽ። ለምንድን ነው ብጠላህ እኮ እኔ እሱን ጠርቼ እኮ እንድትጋደሉ አላረግም እኮ። ብጠላህ እኔ ስለምወዳችሁ ነው። ምን ማለት ነው? መስዋዕትሽ እንደሆነ አውቃለሁ። አንተም ብትሆን ያለበት ቦታ ባትነግረኝ አንቺም ያለበት ቦታ ነው ታውቂያለሽ። እኔ ግን የገባበት ገብቼ አለኩ። ከጉኛ ያላወጣውም ነበር። ከዓይኔ ነው የራቀ። ያንተን ባህሪ ስለሚያውቅ ከዓይንህ ነው የራቀ። ዘላለም እንዲርቅ ነው ማለት ግንባሩ። እሺ አሁን አንድ ነገር ልንገርህ። ይኸውልህ አሁን አንተ ይኸውልህ በዚህ ስሜት ውስጥ ማለት ነው ምንም የምትነግረኝ ነገር የለም። ቆይ ልንገርህ ሰማኝ። ይኸውልህ አሁን ለምሳሌ ሚስትህንም ባያት ቁጥር ውስጥ ይረበሻል። እየተረጋጋ አይደለም ያለከው። እረዳካለሁ። ምን እኮ ከተረዳኸኝ ይሄንን ነገር እረዳካለሁ። ግን ይኸውልህ 2 ደቂቃ ቆም ብለህ የማታስበው ነገር ልንገርህ፣ የ20 ዓመት ስቃይ ነው ይዞብህ የሚመጣው። ብዙ ጊዜ ቆሜ አስቤበታል። የወሰንኩት ውሳኔ ያና ያ ብቻ ነው። እሺ አሁን ልነግርህ ነው። አሁን አንድ ነገር ልንገርህ። አንተ እኮ እሺ ያለበት ልንገርህ፣ ሰማኝ ወንድሜ። እኔ ያለበትን አላውቅም። ይኸውልህ ይሄን ድርጊት አድርጎ ከሆነ እውነቴን ነው የምልህ፣ በቃ ልጁ ወንጀለኛ ነው ሆነ እኮ። ከዚህ በላይ እንዴት ነው የሚሆነው? ወንጀለኛ ከሆነ ደግሞ አንተ አይደለም የምትቀጣው። አንተ ነው የምትቀጣው። በሚስቴክ እኮ ነው የመጣብኝ። የፈለገውን በማንም ይምጣ፣ አንተ ነው ወይ የምትቀጣው? ለምን አልቀጣው? ሚስቴክ እኮ ናት። ሚስቴን እኮ ነው የነካብኝ። ምን ነው የምረጋጋው? አንቺ ዝም በይ። ምን የምታውቂው ነገር የለም። ዝም በይ። ሲጀመር እሷን ሳገባት አንቺ ደስተኛ አልነበርሽም። አዎ ደስተኛ አልነበርኩም። ለምን? ምክንያቱም መጥፎ ባህሪ ስላለ። የእውነት አንቺ የምትወጪ ከሆነ የምወደውን ነገር መውደድ አለብን። ለአንተ ይሄ አይገባህም። የኔ ልጅ አርፈህ ቁጭ በል። አሁን በዛ እንዴ? ምኑ ነው የበዛው? እናንተ ባልጋችሁ ግን ተረጋጋ። አይደለም ተረጋጋ። እንደዚህ በመሆን አይሆንም። እናትህ ፊት እንደዚህ ትወራለህ? እንዲህ ዕቃ እያነሳ ትወረውራለህ? አንተ ማታውቀው ነገር አለ። ይኸው እኔ ሚስቴን ሳገባት እነሱ እንኳን ደስተኛ ነበር። የገዛው ወንድሜ እንኳን ደስተኛ ነበር። አውቃለሁ። ደስታ የማይፈልግ ታዲያ ምንድን ነው የሚባለው? እሺ ንገሪኝ። ባህሪ ስለሌላት ነው። እኛ እሷ ለአንተ አይገባም በማለት እንጂ አንተን ጠልተን አይደለም። ቆይ ልንገርህ፣ እሷ ናት እንደውም እንደ እናትም እንደ ሚስትም ሆና ስትንከባከብኝ የነበረው። ቆይ ልንገርህ፣ አሁን እሷ ሰማኝ ወንድሜ፣ እሷ አሁን ተረጋግታለች ወይንስ በምን ሁኔታ ላይ ነው ያለችው? ሁሌ እኮ ነው የምታለቅሰው። ሁሌ እኔ እንኳን ስጠጋት በእሱ አይን እያየች እንድጠጋት አትፈልግም። አሁን ቤት ነው ያለችው፣ እየመጣች ነው። እንደውም ሳትደርሱላት እሷ ከመጣች ጀምሮ ነው ሁሉ ሰጣ ይመጣ። እሷ ከመጣች በኋላ ነው እንደውም ደስተኛ ሆንኩት። ምን ደስተኛ ነው? አሁን ተደሰትክ? ምንድን ነው የተደሰትኩ? አሁን እሱን ስገለው ደስተኛ ሆናለሁ። አንተም አገድለውም እሱም አይገደልም። አሁን ማጋር ውስጥ ነኝ። ነይ አይዞሽ ነው ያለው። ይኸውልህ አሁን ይኸውልህ ሚስትህም ከዛ ከነበረው ስሜት ውስጥ እንድትወጣ ይኸውልህ ተረጋጋ። አሁን ስልክን ብትወረውሩ ምን ብትል ምንም መፍትሄ ይመጣልህ እኮ። መፍትሄቱን ብቻ መግደል ነው እኮ። ይሄ መበሳጨት አይደለም። ቆይ ልንገርህ፣ አሁን አንተ ተረጋግተህ ሚስትህን ማረጋጋት። ለምን እሷንስ በዚህ ሁኔታ ውስጥ እንድትወርቅ ታረጋታለህ? ልንገርህ አንድ ነገር ልንገርህ፣ እኔ መረጋጋው ሚስቴን የምትረጋጋው እሱን ግንባሩን ብቻ ስለሆነ
እንዴ አንተ ማልቀደም እሱም አይሞትም። እሺ ለእናትህ አንተ ለሚስት ነው የምታስበው? እኔ ነው የምሞተው። ስማ ቆይ ታየዋለሽ። እኔን ታጣኛለህ። ለሚስት ነው የምታስበው? እኔን ታጣኛለህ። ሚስቴ ለእኔ የምታስበው እኔም ለእሱ አስባለሁ። እናትህስ? እሷ እንዴት ለእኔ አሰበች? እኔ ሳገባት መቼ አሰበች? መቼ ደስተኛ ሆነች? አዎ ደስተኛ አልነበርኩም። ለምን? ይኸውልህ ልንገርህ፣ ለእኔ ግን ጥሩ ነው። እኔ ወደድኳታ፣ እኔ ፈለግኳታ። ገባች ብሎ ምን ሰላም አለህና ዛሬ እንኳን ጨራሽ ወንድሜን ለመግደል አይደል የምትገላገለው? ሲጀመር እሱ ቆይ እሷ ቤት ሲሄድ ና ሲባል መቼ ደስተኛ ይሆናል? ቡና ጥራቸው ስትይ እኮ መጥቶ ያውቃል? አይፈልግማ። ለምን አይፈልግማ? መጥፎ ባህሪ ስለነበራት እንድታገባት አይፈልግም። እንኳን ከቤት ሊሄድ ስለጠላና ስለቀና ማይፈልጋት ከሆነ ለምን እንደዚህ ያደረገሽ? ችግር ላይ ለምን ሄድክ? እኔ ስልክ እንኳን ማትሄደው ልጅ ለምን ሄድክ ስለው ስማቸው እኮ ስማቸው ለምን ሄድክ ስለው ችግር ላይ ደርሻለሁ ብለህ የምን ችግር አለ። እሱን እራሷ ትመጣል ትንገር ብትሞት እኮ ደስተኛ ነው እሱ። እሷ ብትሞት ደስተኛ ነው በጣም። እስቲ ቆይ እሺ አሁን ልንገርህ፣ ይሄ ሁሉ ማህት ከሚመጣ እየሰማሽ ሁለተኛ እንደዚህ አትበይኝ። አንቺ ቢሆንት ለምታስቢ እኮ እንደዛ ተሞራል። እኔ ልጅ እናትህንም ረስተሃል፣ ወንድምህም ረስተሃል። አሁን አንተ እንደገና ተመልሰህ እዚህ ንዴት ውስጥ ትገባለህ፣ ወደኋላ ትመለሳለህ። ይሄ የምትለው እንኳን እየሰማኝ አይደል? አካውንት እሳቸውም አይደል አንተ ተናደህ የምትናገረውን ነገር እሳቸውም ተናደው ሲናገሩ አይደነቀ። እዚህ ውስጥ አንተ ተረጋግተህ ነው እናትህ ማን አዳምጠኝ። አያ እሱ እንኳን እዛ ሲሄድ ደስተኛ አይደለም እያለች ነው። አዎ ደስተኛ አልነበረም በወቅቱ። እኔ ለምን መጣ? ዝም በል አዳምጠኝ፣ ዝም በል። በወቅቱ ቤተክርስቲያን ነበርኩኝ የኔ ልጅ። እኔ ራሱ ጠይቃለሁ፣ ምን ስትል ሄድክ? ሁሌ አልሄድም የምትለውን ምን ስትል ሄድክ? ወንድሜ የለም በሰዓቱ ብቻዬን ነኝ ችግር አጋጠመኝ ስትለኝ ሮጥኩኝ። በቃ ይሄን ብሎኛል። ከዛ የሚሰራውን ሰራና ሮጦ ወጣ። አይተሃል? ባይነህ አይተሃል? እሷ ስላለች ነው። እሷ አይደለችም። ያየ ሰው ማዘር አሁን ባለሱቁ አይቷል። ሲገባም አይቼዋለሁ፣ ተቻኩሉም ሲወጣ አይቼዋለሁ አለ። ስለዚህ አሁን እኮ ምን መሰሉ ማዘር፣ አሁን ይኸውልህ ማዘር፣ ይኸውልህ ማንም ሰው እርግጠኛ አይደለም እኮ ሁሉንም ነገር የሚያውቀው ፈጣሪ ነው። ባለሱቁ አይቷል እኮ ባለሱቁ መግባትና መውጣቱን ነው ያየው። ተሻክሎ መውጣቱንም አይቷል። እሺ እቤት ውስጥ ድርጊቱ ሲፈጸም ለምሳሌ ማለት ነው ባለሱቁ ጩኸት ነገር ምናምን ሰምቻለሁ ብሎ ካል አላለክም። ስለ ጩኸት ተናግሯል። ምን ሰማስቲ ባለሱቁ? ሴት ልጅ ምን ጊዜ ሮጦ ወጣ። ሮጦ ያመጣው ለምንድን ነው? ሴት ልጅ በመጀመሪያ ደረጃ ማለት ነው ወንድ ልጅ ሲደፍራት ጩኸት ታሰማለች፣ ትታገላለች፣ ምን ትላለች? በምን አውቃለሁ? ራሷን አስቷት ነገሩን ነው የምልህ። ይሄ ራሷን አስቷት ቢሆን በምን ይታወቃል? አሁን እኮ ነው እርግጠኛ እየሆንኩ አይደለም የምልህ። ለባለሱቁ እንደዚህ አይነት ጥያቄ ማቅረብ ትችል ነበር አንተ። ተቻክሎ ወጣ። ድምፅ የሰማው ነገር የለም። ባለሱቁ ካላሰማች ራሷን ስታ ቢሆንስ ሚስቴ ራሷን እንድትስት አድርጓት እኮ አንተ ሙሉ ለሙሉ አልነገረችም ማለት ነው። ነገርኩህ እኮ እርግጠኛ ነኝ አንተ ደፈረኝ ብላ ስትል ሙሉ ዲቴይሉን ሳትሰማ ነው ሮጠ ዘለህ የወጣኸው ወንድምህን ለማጥቃት። ስለዚህ እሷ እኮ አሁን መታ ከእሷ ጋር ያለውን ነገር ከእሷ አንደበት እንሰማለን። ለምን አትሰማኝም? ሚስቴ ተደፍራለች፣ እሱን ያደረገው ሁሉን ነገር ደግሞ መናገር አትችልም። ያለችበትም ሁኔታ ጥሩ አይደለም። ምን ሆና ጥሩ እንድትሆን ደግሞ ማድረግ ያለብኝ እኔ ባሏና ባሏ ብቻ። ምን ሆና ነው ማትናገር? ከዚህ በላይ ምንድን ነው? ምን እንድትሆን ነው? ምን ሆና ነው የምትሞተው? አንተ ወንድምህን ልትገድል አይደል የምትገላገለው እንዴ? ማነው? ቤቢ ምንድነው ደግሞ ልትመታኝ ነው ወይ? ናመታኝ ነው። አንቺ ለልጅሽ አግዘሽ ነው። ቆይ አይደለም፣ ቆይ ተረጋጋ። ምን ነው የምረጋጋው? አይደለም፣ ቆይ እሺ፣ ያለን አይደለም የምመታው ያለን እንደዚህ እየሆንኩ ነው እየኖርኩ ያለሁት። ዝም በይ። ቆይ ማዘር፣ ቆይ መጀመሪያ ተረጋጋ።